በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ልጆች እንደምን ሰነበታችሁ? ደህና ናችሁ? ሳምንቱስ በመልካም አለፈ? አሜን። ይህችን ጊዜ ለሰጠን አምላካችን ቅዱስና ሕያው እግዚአብሔር ክብርና ምስጋና ውዳሴና አምልኮ ለክቡር ስሙ ይሁን። ባለፈው በክፍል 27 መንፈሳዊ ታሪካችን ፈርዖን ሕልም ማለሙን በወንዝ ዳር ሳለ 7 መልካቸው ያማረ የወፈሩ ላሞች ከወንዙ ወጥተው መሰማራታቸውን ከእነርሱ በኋላ መልካቸው የከፋና እጅግ የከሱ ላሞች ወጥተው የቀድሞዎቹን ያማሩትን እንደዋጧቸው ደግሞም እንደገና በአንድ አገዳ ላይ 7 ያማሩ መልካም እሸቶች እንደወጡ ከእነርሱም ቀጥለው የሰለቱና በምስራቅ ነፋስ የተመቱ 7 እሸቶች ወጥተው የፊተኞቹን እንደዋጧቸው በዚህ ጊዜም ፈርዖን ከእንቅልፉ እንደነቃና ነፍሱ እንደተጨነቀች እነዚህ ሕልሞችን የሚተረጉምለት በመጥፋቱ ዮሴፍን ከወህኒ ቤት እንዳስመጣውና እንደጠየቀው ዮሴፍም እግዚአብሔር በሰጠው ሕልም የመፍታት ጥበብ የሕልሙን ፍቺና መፍትሔውን ለፈርዖን በማቅረቡ እጅግ መወደዱንና በግብፅ ላይ መሾሙን ዮሴፍም በግብፅ ምድር ላይ ከፈርዖን ቀጥሎ ያለ ታላቅ ገዢ መሆኑን ተምረን ነበር። ከዚህም ታሪክ እኛም ዛሬ ዮሴፍ እንደነበረው ታናሽ ብንሆንም እንኳን በቀጣይ ዘመናችን ግን እግዚአብሔር ለምን ኃላፊነት እንዳሰበን ስለማናውቅ ራሳችንን ማዘጋጀት ዛሬ በሚሰጠን ኃላፊነት ታማኞች መሆን እንደሚገባን ትምህርታችንን በትዕግስትና በጽናት በታታሪነት መማር የኛ ትልቁና ቀዳሚው ኃላፊነታችን መሆኑን ተመልክተን ነበር። በዛሬው መርሃ ግብራችን ደግሞ ዮሴፍ በግብፅ ላይ ከተሾመ በኋላ ምን እንደሚሰራ የምናቀርብላችሁ ይሆናል። አምላካችን ቅዱስና ሕያው እግዚአብሔር ያስተምረን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የያዕቆብ ልጆች እህል ፍለጋ ወደ ግብፅ መውረዳቸው። ኦሪት ዘፍጥረት ምዕራፍ 42። ምድረ ከነዓንን ጨምሮ ፈርዖን እንዳለመው ሕልም ረሃብ በምድር ሁሉ ላይ እጅግ ጠና። በግብፅ ግን ዮሴፍ ከእግዚአብሔር በተሰጠው ጸጋ መሠረት እንደፈታው ሕልም በበረከቱ ዘመን የደለበ የተከማቸና የተትረፈረፈ እህል ነበረና ዮሴፍ ለዓለም ሁሉ ስንዴን ይሸጥ ነበር። ያዕቆብም ታዲያ በግብፅ እህል እንዳለ ሰማ። ልጆቹንም ለምን እርስ በእርሳችሁ ትተያያላችሁ? እነሆ ስንዴ በግብፅ እንዲገኝ ሰምቻለሁና ወደዚያ ውረዱ፣ እንድንድንና እንዳንሞትም ከዚያ ሸምቱልን አላቸው። የያዕቆብ 10 ልጆች ስንዴን ይሸምቱ ዘንድ ወደ ግብፅ ወረዱ። የዮሴፍን ታናሽ ወንድም ብንያምን ግን ያዕቆብ ከወንድሞቹ ጋር አልሰደደውም ነበር፣ ምናልባት ክፉ እንዳያገኘው ብሎ በመስጋቱ። የእስራኤልም ልጆች ለእህል ሸመታ ከመጡት ጋር ወደ ግብፅ ገቡ። በከነዓን አገር ራብ ነበረና ዮሴፍም በግብፅ ምድር ላይ ሁሉ ገዢ ነበረ። እርሱም ለምድር ሕዝብ ሁሉ ይሸጥ ነበር። የዮሴፍ ወንድሞች በመጡ ጊዜ በዮሴፍ ፊት በምድር ላይ በግንባራቸው ሰገዱለት። ዮሴፍም ወንድሞቹን አይቶ ወዲያው አወቃቸው፣ እጅግም በቁጣ ተለወጠባቸው፣ ክፉ ቃልንም ተናገራቸው። እናንተ ከወዴት መጣችሁ አላቸው። እነርሱም ከከነዓን ምድር እህል ልንሸምት የመጣን ነን አሉት። እነርሱ ግን ዮሴፍን አላወቁትም ነበር። እንዴትስ ሊያውቁት ይችላል? ከ13 ዓመታት በፊት ሊገድሉት ወደ ጉድጓድ የጣሉት አውጥተውም ለነጋዴዎች በ20 ብር የሸጡት ታናሽ ወንድማቸው ባሪያው ዮሴፍ
እንዴት የፈርዖንን ቦታ ይይዛል ብለው ይገምቱ? ዮሴፍም ስለ እነርሱ አይቶት የነበረውን ሕልም አሰበ። ልጆች ሕልሞቹን አስታወሳችሁ? የወንድሞቹ የስንዴ ነዶዎች ለዮሴፍ ነዶ ሲሰግዱ፣ ጨረቃና ከዋክብትም ለዮሴፍ ሲሰግዱለት ያየውን ሕልም ነበር ዮሴፍ ያስታወሰው። እናም እንዲህም አላቸው፣ እናንተ ሰላዮች ናችሁ፣ የምድሩንም ራቁትነት ልታዩ መጥታችኋል አላቸው። ልጆች፣ ሰላይ ማለት አደገኛ ወንጀለኛ ሲሆን የአንዲትን ሀገር አጠቃላይ መረጃ በመሰብሰብ ለጠላት ጥቃት አጋልጦ የሚሰጥ አደገኛ ሰው ነው ሰላይ። በዚህ ወንጀል ነው ዮሴፍ ወንድሞቹን የከሰሳቸው። እነርሱም እንዲህ ሲሉ መለሱለት፣ ጌታችን ሆይ አይደለም፣ ባሪያዎችስ ስንዴ ሊገዙ መጥተዋል። እኛ ሁላችን የአንድ ሰው ልጆች ነን። እኛ እውነተኞች ነን፣ ባሪያዎችስ ሰላዮች አይደሉም አሉት። እርሱም አይደለም፣ ነገር ግን የአገሩን ራቁትነት ልታዩ መጥታችኋል አላቸው። እነርሱም ባሪያዎች 12 ወንድማማቾች በከነዓን ምድር የአንድ ሰው ልጆች ነን። ታናሹ እነሆ ዛሬ ከአባታችን ጋር ነው፣ አንዱም ጠፍቷል አሉት። ዮሴፍም እንዲህ ሲል መለሰላቸው፣ እናንተ ሰላዮች ናችሁ ብዬ የተናገርኳችሁ ይህ ነው። በዚህ ትፈተናላችሁ። ታናሹ ወንድማችሁ ካልመጣ በቀር የፈርዖንን ሕይወት ከዚህ አትወጡ። እውነትን የምትናገሩ ከሆናችሁ ነገራችሁ ይፈተን ዘንድ ከእናንተ አንዱን ስደዱ፣ ወንድማችሁንም ይዞ ይምጣ፣ እናንተም ታስራችሁ ተቀመጡ። ካልሆነ ግን የፈርዖንን ሕይወት እናንተ ሰላዮች ናችሁ አላቸው። ልጆች፣ ልናስተውል የሚያስፈልገው ዮሴፍ ወንድሞቹን በተንኮል የተናገራቸው ጠልቷቸው ወይንም ሊበቀላቸው ፈልጎ አይደለም። ምንም እንኳን እነርሱ ቀንተው ወደ ጉድጓድ ወርውረው ከዚያም አውጥተው ለባርነት ቢሸጡትም ዮሴፍ የተለወጠባቸው ግን ከብዙ ዓመታት በኋላ ወንድሞቹ ምን ያክል እንደተለወጡ፣ ቀድሞ በሰሩት ክፉ ተግባር ዛሬም ቀጥለዋል ወይስ ተለውጠዋል የሚለውን ሊፈትናቸው በማሰብ ነበር። የአምላካችን የእግዚአብሔርም አሰራር እንዲሁ ይመስላል። ጌታችን ምሕረትንና ይቅርታን ከመስጠቱ በፊት ቀድሞ በሠራነው በደል ምን ያክል እንደተጸጸትን፣ ደግመን ላለመበደል ያለንን ቁርጠኝነትም ማየት ይፈልጋል። ይሄ ማለት ንስሐ ይባላል። ንስሐ የቀድሞ በደልን ደግሞ ላለመስራት አሁን ያለን ውሳኔ ማለት ነው። የቀድሞውን በደል ለመስራት በእቅድ በውስጣችን ይዘን ንስሐ መግባት ግን በእግዚአብሔር ላይ እንደ መዘበት ወይንም እንደ መቀለድ ይቆጠራል። ይሄ ደግሞ ከበደሉ በላይ የሚያስጠይቅ በደል በመሆኑ አደገኛ ውጤትን ያስከትላል። ቅዱስ ጳውሎስ በገላትያ መልእክቱ ምዕራፍ 6 ቁጥር 7 ላይ እንዲህ እንዳለን፣ አትሳቱ፣ እግዚአብሔር አይዘበትበትም፣ ሰው የሚዘራውን ሁሉ ያንኑ ደግሞ ያጭዳልና እንዲል። ከዚህም በኋላ ዮሴፍ 10ሩን ወንድሞቹን ለ3 ቀናት ያክል በግዞት ቤት በእስር ቤት ጨመራቸው። በሦስተኛው ቀን ግን አላስቻለውምና ዮሴፍ እንዲህ አላቸው፣ ትድኑ ዘንድ ይህንን አድርጉ፣ እኔ እግዚአብሔርን እፈራለሁና። እናንተ የታመናችሁ ከሆናችሁ ከእናንተ አንዱ ወንድማችሁ በግዞት ቤት ይታሰር፣ እናንተ ግን ሂዱ፣ እህሉንም ለቤታችሁ ራብ ውሰዱ፣ ታናሹን ወንድማችሁን ወደ እኔ ይዛችሁ ኑ፣ ነገራችሁም የታመነ ይሆናልና አትሞቱም አላቸው። በዚህ ጊዜ ወንድሞቹ እንዲህም አደረጉ። እነርሱም እርስ በእርሳቸው እንዲህ ተባባሉ፣ በእውነት ወንድማችንን በድለናል። እኛን በማማጠን ነፍሱ ስትጨነቅ አይተን አልሰማነውምና ስለዚህ ይህ ሁሉ መከራ መጣብን ተባባሉ። ዮሴፍን ሲሸጡት እርሱ ሲለምናቸው እንዳልሰሙት አስታውሰው። ይገርማል። እውነተኛ ንስሐ ይሄ ነው። ለሚደርስብን ችግርና መከራ ጥፋቴና በደሌ ነው ብሎ ማመን። በዚህ ጊዜ ጥፋታችንን አምነን ጌታ ሆይ እባክህ በድያለሁ ማረኝ ብንል በቀጥታ መከራው ከእኛ በደል ጋር የሚገናኝ ባይሆን እንኳን የልባችንን መሰበርና መመለስ የሚመለከተው እግዚአብሔር ምሕረትን ያደርግልናል። ሮቤልም ታዲያ መልሶ ለወንድሞቹ እንዲህ አላቸው፣ ብላቴናውን አትበድሉ ብያችሁ አልነበረምን?
እኔንም አልሰማችሁኝም። ስለዚህ እነሆ አሁን ደሙ ይፈላለገናል አላቸው። ለዮሴፍ የሚተረጉምለት አስተርጓሚ በመካከላቸው ስለነበረ እነርሱ ዮሴፍ ነገራቸውን እንደሚሰማባቸው አላወቁም ነበር። በቋንቋቸውም ይህንን ይነጋገሩ ነበር። በዚህ ጊዜ ዮሴፍ ከእነርሱ ዘወር ብሎ አለቀሰ። በደላቸው ጭካኔያቸውም ታወሰው። ደግሞም ወደ እነርሱ ተመልሶ ተናገራቸው። ስምዖንንም ከእነርሱ ለይቶ ወስዶ በፊታቸው አሰረው። ዮሴፍም አበይታቸውን ወይንም እህል መያዣ ስልቻዎቻቸውን እህል ይሞሉላቸው ዘንድ አዘዘ። የየራሳቸውንም ብር በየአበይታቸው ይመልሱ ዘንድ ደግሞም የመንገድ ስንቅ ይሰጧቸው ዘንድ ዮሴፍ አዘዘ። እንዲሁም ተደረገላቸው። እነርሱም እህሉን በአህዮቻቸው ላይ ጫኑ። ከዚያ ተነስተውም ሄዱ። ከእነርሱም አንዱ ባደሩበት ስፍራ ለአህያው ገፈራን ይሰጥ ዘንድ አበይቱን ሲፈታ ብሩን አየ። እነሆም በአበይቱ አፍ ላይ ነበረች። ለወንድሞቹም ብሬ ተመለሰችልኝ፣ እርሷም በአበይቴ አፍ እንኋት አላቸው። ልባቸውም ደነገጠ። እየተንቀጠቀጡም እርስ በርሳቸው እግዚአብሔር ያደረገብን ይህ ምንድን ነው ተባባሉ። ደግሞም ገንዘብ ሳትከፍሉ እህሉን ሰርቃችሁ ወሰዳችሁ ብለው እንዳይወነጅሏቸው በመፍራታቸው ነበር የፈሩት። ወደ አባታቸውም ወደ ያዕቆብ ወደ ከነዓን ምድር መጡ። የደረሰባቸውንም ነገር ሁሉ እንዲህ ብለው ለያዕቆብ አወሩ። የአገሩ ጌታ የሆነ ሰው በክፉ ንግግር ተናገረን፣ የምድሪቱ ሰላዮች አስመሰለን። እኛም እንዲህ አልነው፣ እውነተኞች ሰዎች ነን እንጂ ሰላዮች አይደለንም። እኛ የአባታችን ልጆች 12 ወንድማማቾች ነን። አንዱ ጠፍቷል፣ ታናሹም በከነዓን ምድር ዛሬ ከአባታችን ጋር አለ ብለን ነገር ነው ሲሉ ለያዕቆብ ነገሩት። ሁለተኛ ውሸት። ልባቸው ሲያውቅ አባታቸውን ዳግመኛ ዋሹት። ዮሴፍን ሽጠው አውሬ በላው እንዳሉት አሁን ደግሞ ጠፍቷል። ልጆች አንድ ጊዜ የተናገርናት ውሸት እውነቱን ተናግረን ካልሻርናት በቀር በደሏ ሁሌም ትከተለናለች። ከ13 ዓመታት በፊት ያዕቆብን የዋሹት ውሸት ዛሬም ድረስ ተከትሏቸው ሲዋሹ ይኖራሉ። ቀጥሎም ለአባታቸው ያዕቆብ እንዲህ አሉት። ከዚያም የአገሩ ጌታ ያ ሰው እንዲህ አለን፣ የታመናችሁ ሰዎች ከሆናችሁ በዚህ አውቃለሁ። አንደኛው ወንድማችሁን ከእኔ ጋር ተዉት፣ ለቤታችሁም ራብ እህልን ወስዳችሁ ሂዱ። ታናሹ ወንድማችሁንም አምጡልኝ። እውነተኞች እንጂ ሰላዮች አለመሆናችሁን በዚህ አውቃለሁ። ወንድማችሁንም እሰጣችኋለሁ፣ እናንተም በምድሩ ትነግዳላችሁ አለን አሉት። ከዚያም በኋላ የዮሴፍ ወንድሞች አበይታቸውን በፈቱ ጊዜ እነሆ ከእነርሱ እያንዳንዱ ብራቸውን በየአበይታቸው ተቋጥሮ አገኙት። እነርሱም አባታቸውም የብራቸውን ቁጥራት አይተው ፈሩ። ጠቢቡ ሰለሞን በምሳሌ 28 ቁጥር 1 ላይ ኃጥእ ማንም ሳያሳድደው ይሸሻል፣ ጻድቅ ግን እንዳንበሳ ያለ ፍርሃት ይኖራል እንዲል እያንዳንዷን ነገር ከቀድሞ ታሪካቸው ጋር አያይዘው በስጋትና በፍርሃት ይኖራሉ። አባታቸው ያዕቆብም ታዲያ እንዲህ አላቸው፣ ልጅ አልባ አስቀራችሁኝ። ዮሴፍ የለም፣ ስምዖንም የለም፣ ብንያምንም ትወስዱብኛላችሁ። ይህ ሁሉ በእኔ ላይ ደረሰ ብሎ አዘነ። ሮቤልም አባቱን እንዲህ አለው፣ ብንያምን ወደ አንተ መልሼ ያላመጣሁት እንደሆነ ሁለቱን ልጆቼን ግደል፣ እርሱን በእጄ ስጠኝ፣ እኔም ወደ አንተ መልሰዋለሁ አለ። የሮቤል በስሜት የተሞላ መፍትሄ ያስገርማል። ያዕቆብ ልጁ ብንያምን ያጣ እንደሆነ የልጅ ልጆቹን እንዲገድል መፍትሄ ያቀረበለት ሮቤል። ልጆች እኛ ግን ለችግሮች መፍትሄ ስንሰጥ በቀጥታ በውስጣችን የተሰማንን መፍትሄም የመሰለንን በቶሎ ለመናገር አንቸኩል። ይልቁንስ ግራና ቀኙን አስተውሎ የቅርብና የሩቅ ውጤቱን አስልተን የምንነጋገረው ከማን ጋር እንደሆነ ማስተዋል ይገባናል። ቅዱስ ጳውሎስ በቆላስያስ መልእክቱ ምዕራፍ 4 ቁጥር 6 ላይ
ለእያንዳንዱ እንዴት እንድትመልሱ እንደሚገባችሁ ታውቁ ዘንድ ንግግራችሁ ሁል ጊዜ በጨው እንደተቀመመ በጸጋ ይሁን እንዳለ። ይህ ካልሆነ ግን ንግግራችን ግምት ላይ ሊጥለን ወይንም ሌሎችን ሊያስቆጣ ይችላል። ያዕቆብም ታዲያ እንዲህ አለ፣ ብንያም ልጄ ከእናንተ ጋር አይወርድም፣ ወንድሙ ሞቶ እርሱ ብቻ ቀርቶአልና በምትሄዱበት መንገድ ምናልባት ክፉ ነገር ቢያገኘው ሽምግልናዬን በሐዘን ወደ መቃብር ታወርዱታላችሁ በማለት ብንያምን ከለከላቸው። ልጆች የሚገርም ታሪክ ነው አይደል? አዎን ይገርማል። ዮሴፍ እንዴት ባለ ሁኔታ ወንድሞቹ ላይ እንደተለወጠባቸው፣ ነገር ግን ምንም የበደሉት በደል ቢሰማውም በጥበብ ግን ከቀድሞ ጭካኔያቸው መለወጣቸውን ለማወቅ እንዴት እንዳውጣጣቸው የሄደበት መንገድ ይገርማል። አሁን ደግሞ እስቲ ከታሪክ ውስጥ ጥያቄዎችን እንጠይቃችሁ፣ በጥያቄዎቹም ላይ ተወያዩባቸው። ወላጆችም ጥያቄዎቹን በማብራራት እባካችሁን እርዷቸው። የመጀመሪያው ጥያቄ፣ የዮሴፍ ወንድሞች ለምን ወደ ግብፅ ወረዱ? ዮሴፍ ወንድሞቹን ሲያያቸው ምን አደረገ? ዮሴፍ በወንድሞቹ ላይ ለምን ተለወጠባቸው? ዮሴፍ አስጨንቆ ሲመረምራቸው ያለፈው በደላቸውን እንዴት አስታወሱ? ንስሐ ምንድን ነው? ከዚህ ታሪክ ምን ተማራችሁ? ልጆች ከዚህ ታሪክ የምንማረው ትልቁ ትምህርት እግዚአብሔር የተናገረው ቃል በምንም ሁኔታ ውስጥ ቢሆን ሳይፈጸም እንደማይቀር ነው። ጌታችን መድህናችን ኢየሱስ ክርስቶስ በማርቆስ ወንጌል ምዕራፍ 13 ቁጥር 31 ላይ ሰማይና ምድር ያልፋሉ፣ ቃሌ ግን አያልፍም እንዳለ የምታስታውሱ ከሆነ ዮሴፍ የ17 ዓመት ብላቴና ያለ ሕልምን አልሞ ነበር። ይህ ማለት እግዚአብሔር ለዮሴፍ ከ13 ዓመታት አስቀድሞ የት እንደሚደርስ በራእይ ነግሮት ነበር ማለት ነው። ሕልሙም ዮሴፍ በስንዴ ማሳ ውስጥ ሳለ 11ዱ የወንድሞቹ የስንዴ ነዶዎች ለዮሴፍ ነዶ ሲሰግዱለት አየ። በሌላም ጊዜ ጨረቃና ከዋክብት ሁሉ ተሰብስበው ለዮሴፍ ሲሰግዱለት አለመ። ይህንንም ሕልም ለወንድሞቹ በነገራቸው ጊዜ ቀኑበት፣ ተሳለቁበት፣ ሕልመኛው መጣ እያሉ። በኋላም ሊገድሉት ሲማከሩ እስኪ ሕልሙ ምን እንደሚሆን እናያለን ተባባሉበት። ከምንገድለውም እንሽጠው ብለው በ20 ብር ለባርነት አሳልፈው ሸጡት፣ ታናሹ ወንድማቸውን። ከዚያም በኋላ ዮሴፍ ስንት ውጣ ውረድን እንዳሳለፈ፣ በእስር ቤት ያለ በደሉ እንዴት እንደተሰቃየ ባለፉት ተከታታይ ታሪኮች ተመልክተን ነበር። ይሄ ሁሉ ችግርና መከራ ቢፈራረቁበትም ታዲያ እግዚአብሔር የተናገረው ግን አይቀርም። ታዲያ ወንድሞቹ ባልጠበቁት መንገድ እህልን ፍለጋ መጥተው ሳይወዱ በግድ ለዮሴፍ ሰገዱለት። አያችሁ፣ የእግዚአብሔር አሰራር ይገርማል። ስለዚህ እኛም ብንሆን እግዚአብሔር ያለልን በረከት ላይቀር መጨነቅና ማዘን፣ ማማረር ሳይሆን በትዕግስት ሆኖ መጠበቅ የሚያስመሰግን ተግባር እንደሆነ ከዮሴፍ ተምረናል ማለት ነው። የዛሬው መርሃ ግብራችን ይህንን ይመስል ነበር። ያስተማረን የመከረን የአባቶቻችን የነ አብርሃም፣ የነ ይስሐቅ፣ የነ ያዕቆብ፣ የነ ዮሴፍ አምላክ ስሙ የተመሰገነ ይሁን። የእግዚአብሔር ቸርነት፣ የእመቤታችን የቅድስት ድንግል ማርያም ማላጅነት፣ የጻድቃን የቅዱሳን ሁሉ ተራዳይነታቸው አይለየን። ወስብሃት ለእግዚአብሔር።